ሰላም እንዴት ሰነበታችሁ? ዛሬ በዩኒት 6 ማጠቃለያ ጥያቄዎች ወይም ደግሞ ከዩኒት 6 የተወጣጡ በጣም አሪፍ ጥያቄዎች የምናይ ይሆናል እና ቪዲዮ ሁላችሁ የዚህን ቻናል ተከታታይ የሆናችሁ ወይም ደግሞ ይሄን ቪዲዮ የምታዩት ሁላችሁም ቪዲዮን እስከ መጨረሻ እንድታዩት ስል በአክብሮት ተጠይቃችኋለሁ። ወደ መጀመሪያው ጥያቄ በመንገባበት ጊዜ የመጀመሪያው ጥያቄ ምንድነው? Why has interest in the global environmental concern grow in recent year? አሁን ባለው እንትን የግሎባል ኢንቫይሮንመንታል ኮንሰርን ሪሰንትሊ ለምንድን ነው በምን ምክንያት ነው ለምንድን ነው በጣም ኢንተረስቱ የጨመረው ወይም ደግሞ ይሄ ስለ ግሎባል ማውራቱ የጨመረው አሁን ላይ ለምንድን ነው የሚለው ኤ wealthy nations are depending action from poorer ኔሽን ይሄ ዌልዚ ኔሽኖች በፑረር ኔሽኖች ላይ ዲፔንድ ስለሆነ ያለው አክሽናቸው ያኛው ይሄ በፑረር እንትን ላይ ለመስራት ዲማንድ መኖሩ ወይም ፍላጎት መኖሩ ነው ይላል። ቢ ናሽናል ኢንቫይሮንመንታል ፖሊሲ ሃቭ ኖት ቢን ኢፌክቲቭ አሎን ይላል። ወይም ደግሞ በአገራቶች ወይም በብሔራዊ ደረጃ ኢንቫይሮንመንታል ፖሊሲ የተቀመጡ ነገራቶች ኢፌክቲቭ ባለመሆናቸው ነው ይላል። ሲ the ecological footprints of poor nations are increased rapidly. ኢኮሎጂካሊ የፑር ኔሽን ኢኮሎጂካል ፉትፕሪንታቸው በከፍተኛ ሁኔታ እየጨመረ በመምጣቱ ነው ይላል። ዲ ደግሞ the United Nations has mandated stricter environmental regulation ይላል። በአጠቃላይ ከነዚህ ምርጫዎች ውስጥ አሁን ላይ ያለው የኢንቫይሮንመንታል ሁኔታችን እንዲጨምር ወይም ኮንሰርን የምናደርግበት ሁኔታ እንዲጨምር ያደረገው ምንድነው? ከዚህ በፊት እየወሰድናቸው የነበሩ ሪሚዲያል ሜዠርመንቶች ወይም ደግሞ መፍትሄዎች ሶሉሽኖች ኢፌክቲቭ ስላልሆኑ አሁንም ምን ያስፈልገዋል ማለት ነው? ግዴታ አቴንሽን ያስፈልገዋል ማለት ነው። እና በዚህ መሰረት መልስ የሚሆነው የትኛው ነው ማለት ነው? ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሁለተኛ ጥያቄ which global environmental problem is currently most discussed? አሁን ላይ በከፍተኛ ሁኔታ ዓለምን ዲስከስ እያስደረገ ያለ ወይም ደግሞ በከፍተኛ ሁኔታ ኮንሰርን የሚደረግበት ኢንቫይሮንመንታል ፕሮብሌም የትኛው ነው? ኤ which global ኤ ኦዞን ዲፕሌሽን፣ ቢ ክላይሜት ቼንጅ፣ ሲ ባዮዳይቨርሲቲ፣ ዲ ላንድ ዲግራዴሽን ይላል። በአሁን ላይ በዓለም አቀፍ ደረጃ በከፍተኛ ሁኔታ ዲስከስ የሚደረግበት ወይም ደግሞ በጣም አሳሳቢ የሆነው ኢንቫይሮንመንታል ፕሮብሌም ምንድነው ማለት ነው? ክላይሜት ቼንጅ ነው ማለት ነው። ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። which substance are responsible for ozone layer depletion? ኦዞን ሌየር ዲፕሌሽንን በከፍተኛ ሁኔታ እንዲቀንስ የሚያደርገው ጋዝ ወይም ደግሞ የዛ የመቀነስ ሪስፖንሲብል ኃላፊነቱ የሚወስደው ጋዝ የትኛው ጋዝ ነው ይላል። እዚህ ጋር ያሉ ጋዞች ሁሉም ይሄ ግሪን ሃውስ ጋዞች ናቸው። ሁሉንም ሚቴን የሚቀንሱ ናቸው። ግን በዋናነት የኦዞን ሌየር ዲፕሌሽን እንዲቀንስ የሚያደርገው በዋናነት የትኛው ነው? ኤ ካርቦን ዳይኦክሳይድ፣ ቢ ናይትረስ ኦክሳይድ፣ ሲ ክሎሮፍሎሮካርበን፣ ዲ ሚቴን። እነዚህ ውስጥ ካሉ ውስጥ ከፍተኛ የሆነ የኦዞን ሌየር ዲፕሌሽን እንዲቀንስ የሚያደርጉ እነዚህ የካርበን አይነቶች ወይም ደግሞ የክሎሮፍሎሮካርበን የምንላቸው ጋዝ ወይም የምንለው ጋዝ በከፍተኛ ሁኔታ ምን እንዲቀንስ ያደርጋል ማለት ነው? ኦዞንን እንዲሳሳ የኦዞን ሌየሩን እንዲሳሳ ያደርጋል ማለት ነው። መልሱ ሲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። What are the consequences of ozone layer depletion? የኦዞን ሌየር ዲፕሌሽን መሆን ወይም ደግሞ ኦዞንን መሳሳት ምን አይነት ውጤት ሊያስከትል ይችላል? ኤ ስኪን ካንሰር፣ ቢ ሃርት ዲዚዝ፣ ሲ አሲድ ሬን፣ ዲ ለንግ ካንሰር ይላል። በአጠቃላይ ኦዞን ሌየር መሳሳቱን ሊያስከትለው የሚችለው የአደጋ ኮንሲኩዌንስ ውጤት የትኛው ነው ማለት ነው? ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። ምንድነው ማለት ነው? ስኪን ካንሰር እንዲከሰት ያደርጋል ማለት ነው። መልሱ ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። አምስተኛ ጥያቄ what is the main cause of land degradation? ካሉት ውስጥ የላንድ ዲግራዴሽን ዋነኛ ኮዝ ሁሉም ላንድ ዲግራዴሽን ናቸው፣ ግን ዋነኛው ሜኑ የትኛው ነው? ኤ ናቹራል ፋክተር such as climate variability በናቹራል ፋክተር ነው። በክላይሜት ቫራቢሊቲ ክላይሜት ቫራቢሊቲ ስንል ምንድነው? ቼንጅ ማድረግ ወይም ደግሞ መቀየር ማለት ነው። ቢ ኢንዱስትሪያል ፕሮሰስ፣
ሲ አንሰስቴኔብል አግሪካልቸራል ፕራክቲስ፣ ዲ ሶይል ኮንታሚኔሽን ይላል። ከነዚህ ውስጥ ካሉት ሜን የሆነው ዋነኛ ኢንቫይሮንመንቱን ወይ ዋነኛ ለአንዱን ዲግሬድ እንዲሆን የሚያደርጉት ነገራቶች መካከል ዋነኛው ማን ማለት ነው? ኢንዱስትሪያል ፕሮሰስ ነው ማለት ነው። መልሱ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ኢንዱስትሪያል ፕሮሰስ የምንለው ነገር በከፍተኛ ሁኔታ ለአንድን ዲግሬድ እንዲሆን ከሚያደርጉ ፋክተሮች መካከል ዋነኛው ነው። ሌሎቹ ሶይል ኮንታሚኔሽንም ላንድ ዲግራዴሽን ያመጣል። ክላይሜት ቫራቢሊቲም ላንድ ዲግራዴሽን ያመጣል። አንሰስቴኔብል የሆነ አግሪካልቸር ፕራክቲስም ያመጣል። ግን እነዚህ ብዙም ከኢንዱስትሪያል ፕሮሰስ ጋር በምናነጻጽርበት ጊዜ የአነስተኛ ናቸው ማለት ነው። ያ ከፍተኛ የሆነ በላንድ ዲግራዴሽን ላይ አስተዋጽኦ አለው ወይም ደግሞ ከፍተኛ የሆነ ኢፌክት አለው ማለት ነው ኢንዱስትሪያል ፕሮሰስ። ስድስተኛ ጥያቄ which global initiatives is focused on addressing the land degradation and deforestation? በላንድ ዲግራዴሽን እና ዲፎሬስቴሽን ላይ ሞር አድሬስ የሚያደርገው ግሎባል ኢኒሺዬቲቭ ወይም ደግሞ ግሎባሊ የሚታወቀው ኢኒሺዬቲቭ የትኛው ነው? ኤ ዩናይትድ ኔሽን ኮንቬንሽን ኤንድ ባዮሎጂካል ዳይቨርሲቲ የተባበሩት ላይ በዩናይትድ ኔሽን ላይ ያለው የባዮሎጂካል ዳይቨርሲቲ ኮንቬንሽናቸው ነው ይላል። ቢ ግሎባል ኢንቫይሮንመንታል ፋሲሊቲ፣ ሲ ሞኒቶሪያል ፕሮቶኮል፣ ዲ ዩናይትድ ኔሽን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ ይላል። መልሱ የትኛው ነው ማለት ነው? ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ምንድነው እሱም? ግሎባል ኢንቫይሮንመንታል ፋሲሊቲ የሚባለው ነገር ምንድነው? በላንድ ዲግራዴሽን እና በዲፎሬስቴሽን ላይ የተጀመረ ኢኒሺዬቲቭ ነው ማለት ነው። ሰባተኛ ጥያቄ what is the primary function of ozone layer in the stratosphere? በስትራቶስፌር ላይ ያለው ኦዞን ሌየር ዋነኛ ጥቅሙ ወይም ደግሞ ዋነኛ ፈንክሽኑ ምንድነው? ስራው ምንድነው? ምን ማድረግ ነው? የኦዞን ሌየር ሳሳ አልሳሳ ምንድነው ጥቅሙ? ኤ to absorb harmful ultraviolet or UV ray from the sun, B to regulate earth's temperature, C to provide oxygen for breathing, D to shield against cosmic radiation. መልሶ አሁን እዚህ ጋር ኦዞን እንትን ዋነኛ እንትኑ ጥቅሙ ምንድነው ማለት ነው? ኤ ሃርምፉል የሆኑት ዩቪ ሬን ምን ማድረግ ነው ማለት ነው? አብዞርብ ማድረግ ነው ወይም ደግሞ እሱን ባሪየር መሆን ነው። ወደዚህ እንዳይመጣ ወደ እርዝ ሪች እንዳይሆን ከልሎ መያዝ ነው ማለት ነው። ያ ነገር አብዞርብ የሚያደርገው ያን ነገር ከልሎ የሚይዘው የጋዝ አይነት ወይም ደግሞ የሌየር አይነት ያ ምን ይባላል ማለት ነው? ኦዞን ሌየር ይባላል ማለት ነው። መልሱ ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። what health hazard can occur when the ozone layer is depleted? ይሄ ከቅድሙ ጋር ተመሳሳይነት ነው። እንለፈው። ተመሳሳይነት ያለው ጥያቄ ነው። where is the ozone layers being depleted globally? በዓለም አቀፍ ደረጃ የት አካባቢ ነው የኦዞን ሌየር ዲፕሌሽን ያለው ወይም ደግሞ በከፍተኛ ሁኔታ እየተከሰተ ያለው የት አካባቢ ነው? ዘጠነኛ ጥያቄ ይሄኛው ምርጫውን አንብባችሁ መልሱ የዘጠነኛ ጥያቄ መልስ በኮመንት እንድጽፉልኝ እፈልጋለሁ። የዚህን መልስ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። ወደ አስረኛ እንሄዳለን። so which gases are used as a replacement for ozone depleting substance under ሞኒቶሪያል ፕሮቶኮል? በሞኒቶሪያል ፕሮቶኮል ጊዜ የኦዞን ሌየርን ዲፕሌትድ የሚያደርጉት ጋዞች እነዚህ ሪፕሌስ የተደረጉ ወዴት ነው ሪፕሌስ የተደረጉ? በምን ጋዞች ናቸው የተተኩት? በምን አይነት ጋዞች ናቸው የተተኩት? ምን ይባላሉ ጋዞቹ? ምን እንደሚባሉ ኮመንት ላይ ጻፉልኝ። ግን የኔ ደግሞ በየትኛው ጋዝ እንደተቀየረ ደግሞ ነግራችኋለሁ። ኤ ካርቦን ሞኖክሳይድ። እነዚህ ራሱ ካርቦን ሞኖክሳይድ የምንላቸው በጣም ከፍተኛ የሆነ የአካባቢን ሙቀት የሚጨምሩ የጋዝ አይነቶች ናቸው። ቢ ሃይድሮፍሎሮካርበን፣ ሲ ሰልፈር ዳይኦክሳይድ፣ ዲ ናይትሮጅን ኦክሳይድ ይላል። መልሱ ምንድነው ማለት ነው? ቢ ላይ ያለው እነሱ ይሄ ኦዞን ዲፕሌትድ የሆኑ ጋዞችን ለመተካት የመጣ የጋዝ አይነት ነው ማለት ነው። ቅድም ምን ይባላሉ የሚለው ነገር ኮመንት ላይ ጻፉ ብያችሁ ነበር እና የእሱ እንትን ምንድነው ማለት ነው? ኤፍ ጋዝ ይባላሉ ወይም ደግሞ የፍሎራይድ ጋዝ ይባላሉ። እነዚህ ጋዞች የግሪን ሃውስ ጋዝ እንኳን ቢሆኑም በጣም ከነ ክሎሮፍሎሮ ካርበን ጋር ሲነጻጸር ግን በጣም ዝቅተኛ የሆነ በኢንቫይሮንመንቱ ላይ በአትሞስፌሩ ላይ ትንሽ የሆነ ኢፌክት ያላቸው ጋዞች ናቸው ማለት ነው። 11ኛ ጥያቄ
What is formed from the reaction of nitrous oxides and volatile organic compounds and is the key constituents of troposphere and certain regions of the stratosphere. ይሄ ምንድነው? ሰከንደሪ ፖሉታንት የምንለው ነው። ሰከንደሪ ፖሉታንት ላይ ሁለቶቹ በሚገናኙበት ጊዜ በትሮፖስፌር ኮምፓውንድ በሚፈጥሩበት ጊዜ ምን ይባላል ነው የሚለው። ኤ ግራውንድ ሌቭል ዞን፣ ቢ ካርቦን ሞኖክሳይድ፣ ሲ ሰልፈር ዳይኦክሳይድ፣ ዲ ፓርቲኩሌት ማተር ይላል። መልሱ ይሄ እንደምታውቁት ኤ ላይ ያለው ግራውንድ ሌቭል ዞን ይባላል ማለት ነው። 12ኛው what is the primary cause of modern smog? የሞደርን ስሞግ ፕራይመሪ ኮዙ ምንድነው? የሞደርን ስሞግ ፕራይመሪ ኮዙ ምንድነው? ኤ ላርጅ አማውንት ኦፍ ኮል በርኒንግ፣ ቢ ቫስኩላርስ ኤንድ ኢንዱስትሪያል ኢሚሽን፣ ሲ ፎቶኬሚካል ሪያክሽን፣ ዲ አልትራ ቫዮሌት ላይት ፍሮም ዘ ሰን ይላል። አሁን በከፍተኛ ሁኔታ አሁን ላይ ያለንበት እንትን ላይ ከፍተኛ የሆነ የስሞግ እንዲህ ነው። ስሞግ ማለት ከሁለት አይነት ወርዶች የመጣ ነው። ፎግ እና ስሞክ ከምንላቸው ሁለት የተለያዩ ወርዶች የመጣ ያ ምን ይባላል ማለት ነው? ስሞግ ይባላል። ፎግ የምንለው ነገር ጭጋግ ማለት ነው። ስሞክ ደግሞ ጭስ ነው። የሁለቶቹ ሪያክሽን የሁለቶቹ የድብልቅ ሰብስታንሱ ስሞግ ይባላል ማለት ነው። ይሄ ሞደርን ስሞግ በከፍተኛ ሁኔታ እንዲመጣ የሚያደርገው ምንድን ነው? መልሱ ምንድን ነው ማለት ነው? ቢ ላይ ያለው ቫስኩላር ኤንድ ኢንዱስትሪያል ኢሚሽን የምንለው ትክክለኛው መልስ ነው ማለት ነው። which type of volatile organic compounds are important outdoor air pollutant? outdoor air pollutant የሆነው እነዚህ ፕራይመሪ አሉ ፕራይመሪ የፖሉታንቶች ናቸው ማለት ነው። ከነዚህ ውስጥ outdoor የሆነው የፖሉታንት ወይም ደግሞ ይሄ volatile organic compound የሆነው ኤር ፖሉታንት የሆነው የትኛው ነው? ኤ ሚቴን፣ ቢ ፐርክሎሮታይለን፣ ሲ ካርበን ሞኖክሳይድ፣ ዲ ናይትሮጅን ዳይኦክሳይድ ይላል። ይሄኛው ያው ቮላታይል እንትን የሆነው የጋዝ አይነት ሚቴን ነው። መልሱ ሚቴን ይሆናል ማለት ነው። what is the major source of carbon monoxide? ይሄ በጣም ቀላል ነው። ካርበን ሞኖክሳይድ ሶርሱ ካርበን ዳይኦክሳይድ ሳይሆን ካርበን ሞኖክሳይድ ሶርሱ ምንድነው ነው የሚለው። ኤ ቫስኩላር ኤግዞስት፣ ቢ ፎረስት ፋየር፣ ሲ ቮልካኖ፣ ዲ ኤሌክትሪክ ዲስቻርጅ ይላል። ፎረስት ፊውል ቢሆን ይሆን ወይም ደግሞ ይሄ ያላለቀላቸው እንደ ቻርኮል የምንላቸው እንደ ኮል የምንላቸው ነገራቶች ቢሆኑ ይሆኑ ነበር። ግን መልሱ ለዚህኛው ደግሞ መልስ የሚሆነው ደግሞ ምንድነው ማለት ነው? ካርበን ሞኖክሳይድ የምንለው በጣም ፖይዝነስ የሆነ ጋዝ ነው። ይሄ ጋዝ ከቫስኩላር ከመኪና ከሚወጣ ጭስ የሶርሱ ከዛ የሆነ የጋዝ አይነት ነው ማለት ነው። ከቻርኮልም ራሱ ይወጣል ወይም ደግሞ ከከሰል ማለት ነው። ከከሰልም ራሱ ሊፈጠር ይችላል። which chemical compound is produced by volcanoes and in various industrial process and can cause acidic rain? የኬሚካል ኮምፓውንድ ሆኖ ፕሮዲውስ የሚደረገው ከቮልካኖ ነው እና ደግሞ ቫሪየስ የሆነ ከኢንዱስትሪያል ፕሮሰስም ሊወጣ ይችላል። ግን ደግሞ ምን ያስከትላል? አሲዲክ ሬን የሚያስከትለው የጋዝ አይነት የግሪን ሃውስ ጋዝ አይነት የትኛው ነው? ኤ ሰልፈር ዳይኦክሳይድ፣ ቢ ካርበን ሞኖክሳይድ፣ ሲ ናይትሮጅን ዳይኦክሳይድ፣ ዲ ቮላታይል ኦርጋኒክ ኮምፓውንድ ይላል። በአጠቃላይ የዚህ መልስ የሚሆነው ምንድነው ማለት ነው? ሰልፈር ዳይኦክሳይድ። ሲጀመር ሰልፈር ዳይኦክሳይድ የሚባለው ከቮልካኒክ ኢሚሽን ላይ የሚፈጠር ጋዝ ነው ማለት ነው። ያንን እንትን ከኢንቫይሮንመንቱ ጋር ተቀላቅሎ ከአትሞስፌሩ ጋር ተቀላቅሎ በአካባቢ ላይ ምን ሊያስከትል ይችላል ማለት ነው? አሲዲክ ሬን ሊያስከትል የሚችል የግሪን ሃውስ ጋዝ አይነት ሰልፈር ዳይኦክሳይድ ይባላል ማለት ነው። 16ኛ ጥያቄ which of the following is not challenge to sustainable development? የሰስቴኔብል ዴቨሎፕመንት ቻሌንጅ ያልሆነው የትኛው ነው? ይሄ በጣም ሲምፕል ጥያቄ ነው። ሰስቴኔብል ዴቨሎፕመንት የሚለው ነገር አለ። ሰስቴኔብል ዴቨሎፕመንት ማለት ነው የሚለው ነገር በሁሉም ጄኔሬሽን ላይ ፍትሃዊ የሆነ የሀብት ስርጭት እንዲመጣ የሚያደርግ ሀሳብ ነው ማለት ነው። ይሄ ሰስቴኔብል ዴቨሎፕመንት የሚለው ነገር የእሱ ቻሌንጅ ያልሆነው የትኛው ነው? ሰስቴኔብል ዴቨሎፕመንት አቺቭ ለማድረግ ቻሌንጅ የማይሆነው ምንድን ነው? ኤ ፖፑሌሽን ግሮዝ፣
ፖፑሌሽን ግሮዝ ከፍተኛ ከሆነ ከሰስቴይነብል ዴቨሎፕመንት ቻሌንጅ ከምንላቸው መካከል የመጀመሪያውና ዋናው ፖፑሌሽን ግሮዝ ነው ማለት ነው። ቢ ኢነርጂ ዩዝ ኤንድ ግሎባል ዋርሚንግ። ኢነርጂ ዩዝ የኢነርጂ አጠቃቀማችን ይሄ ፎሲል ፊውል የምንጠቀም ከሆነ እነዚህ ነገራቶች ከፍተኛ የሆነ ግሪን ሃውስ ጋዝ ያስከትላሉ። እነዚህ የሰስቴይነብል ዴቨሎፕመንት ምኖች ናቸው ማለት ነው፣ ቻሌንጅ ነው ማለት ነው። ሲ አርባናይዜሽን። አርባናይዜሽን አካባቢ ይሄ ፖሉሽን ከመፍጠር አንጻር ቆሻሻን ይሄ ከተማን ቆሻሻ ከማድረግ አንጻር ሙኒሲፓሊቲ ምን ዌስት ማቴሪያልን በከፍተኛ ሁኔታ እንዲበዛ ከሚያደርጉ ነገራቶች መካከል ሃይ የሆነ ራፒድ የሆነ አርባናይዜሽን ነው ማለት ነው። ዲ ቴክኖሎጂካል አድቫንስመንት ይላል። ቴክኖሎጂካል አድቫንስመንት ነገራቶችን ሊያቀል እንጂ ቻሌንጅ ሊሆን አይችልም እና ያልሆነው የትኛው ነው ማለት ነው? ዲ ላይ ያለው ትክክለኛ መልስ ነው ማለት ነው። What are some impacts of population growth coupled with urbanization? Population what are the some impacts of population growth coupled with ከአርባናይዜሽን ጋር በተገናኘ population growth ምን አይነት ኢምፓክቶች ሊኖሩት ይችላል? A increased air quality and natural beauty. ናቹራል ቢዩቲ እና ኤር ኳሊቲን ኢንክሪዝ ሊያደርግ ይችላል ይላል። ቢ ኢንክሪዝ ፋርምላንድ ኤንድ ፉድ ሰፕላይ። ሲ አልተርድ ዌዘር ፓተርን ኤንድ ዲፎረስቴሽን። ዲ ዲክሪዝ ዋተር ረንኦፍ ኤንድ ሉዝ ኦፍ ናቹራል ቢዩቲ ይላል። አሁን በአጠቃላይ በዚህኛው ላይ ከሚያሳድሩ ተጽዕኖዎች ውስጥ እንትን የሚሆነው የትኛው? ሌሎች ሁሉ ፖዚቲቭ ነው። የመጀመሪያ ኤር ኳሊቲ ሊጨምር አይችልም። አርባናይዜሽን ቅድም እንዳልኳችሁ ከፍተኛ የሆነ ሶሊድ ዌስት ይሄ ተረፈ ምርቶች ቆሻሻዎች ከመዘጋጃ የሚወጡ የተለያዩ ቆሻሻዎች ስለሚበዙ ኤሩን ፖሊቲድ ነው የሚያደርጉት። በዛው ልክ ደግሞ ከተማውን ወይም ደግሞ አካባቢው ናቹራል ቢዩቲውን እንዲያጣ ነው የሚያደርገው። ሌላኛው ኢንክሪዝ ፋርምላንድ ይላል። አርባናይዜሽን የገበሬን መሬት እየወሰደ ሰራውንዲንግ ኤሪያ እየሰፋ ስለሚሄድ የገበሬን መሬቱን እያሳጠረ ነው የሚሄደው እና ደግሞ ፉድ ሰፕላይ ደግሞ የገበሬ መሬት አጣ ስንል ደግሞ ፉድ ሰፕላይ አብሮ ምን ይሆናል ማለት ነው? እንዲቀንስ ያደርጋል ማለት ነው። ሲ አልተርድ ዌዘር ፓተርኑን አልተርድ ያደርገዋል፣ ቼንጅ ያደርገዋል፣ ዲፎሬስቴሽን እንዲፈጠር ያደርጋል ይላል። ይሄ ትክክለኛ ነው ማለት ነው። መልሱ ምንድነው ማለት ነው? ሲ ላይ ያለው ነው ማለት ነው። ዲ ዲክሪዝ ዋተር ረንኦፍ ኤንድ ሉዝ ኦፍ ናቹራል ቢዩቲ ይላል። ዋተር ረንኦፍ ዲክሪዝ አያደርግም፣ እንደውም ኢንክሪዝ ነው የሚያደርገው። የተለያዩ ፍሳሾች በጣም ይበዛሉ እነዚህ አርባናይዜሽን አካባቢዎች ላይ እና መልሱ ቅድም እንዳልኳችሁ ሲ ትክክለኛው መልስ ይሆናል ማለት ነው። 18ኛ ጥያቄ what factor are considered in the environment formula? በኢንቫይሮንመንት ፎርሙላ የኢንቫይሮንመንት ፎርሙላን ፋክተር የሚሆነው የትኛው ነው? ኤ ፖፑሌሽን ኮንሰፕሽን ኤንድ ቴክኖሎጂ። ቢ ክላይሜት ቼንጅ ኦዞን ዲፕሌሽን ኤንድ ባዮዳይቨርሲቲ። ሲ ዋተር ኤር ፖሉሽን ኤንድ ላንድ ዲግራዴሽን። ዲ ሶይል ዲግራዴሽን ኦሽን ኤንድ ባዮዳይቨርሲቲ ይላል። ያለው የኢንቫይሮንመንታል ኢምፓክት የሶስቶቹ ድምር ነው። ኢንቫይሮንመንታል ኢምፓክት ስንል ኢንቫይሮንመንታል ኢምፓክት እንትን የሚለው ምንድነው ማለት ነው? ፒ ይሄ ሲ እና ቲ ነው እንደዚህ የሚል መጽሐፋችን ላይ አለ። የሶስቶቹ ድምር ውጤት ነው። የምን የፖፑሌሽን ግሮዝ የኮንሰፕሽናችን እና የኛ አጠቃቀም የቴክኖሎጂ የሶስቶቹ ድምር ውጤት ኢንቫይሮንመንታል ኢምፓክት እንዲመጣ ያደርጋል ማለት ነው። እና በዚህ እንትን ቤዝድ አድርገን መልስ የሚሆነው ማን ነው ማለት ነው? ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። which activity contribute to over 1/3 of human induced greenhouse gas? የሂውማን ኢንዲዩስ ግሪንሃውስ ጋዝ which activity የትኛው አክቲቪቲ ነው? 1/3 የሂውማን ኢንዲዩስ ግሪንሃውስ ጋዝ እንትን ኮንትሪቢዩት ሊያደርግ የሚችለው 1/3 ወይም 30 ምናምን ፐርሰንቱ ማለት ነው። ኤ burning fossil fuel for electric generation. ሲ ቢ ኢንዱስትሪያል ማኒፋክቸሪንግ ፕሮሰስ። ሲ ዲፎሬስቴሽን ኤንድ ላንድ ዩዝ ቼንጅ። ዲ አግሪካልቸራል አክቲቪቲ ይላል። መልሱ ያን 1/3ኛውን በሰው ልጅ አክቲቪቲ ምክንያት በኢንቫይሮንመንት ላይ የሚደርሰው ተጽዕኖ የሚመጣው ከምን የሚመጣ ነው ማለት ነው? በርኒንግ ፎሲል ፊውል ፎር ኤሌክትሪክ ጄኔሬሽን ለኤሌክትሪክ ጄኔሬሽን ወይም ለኢነርጂ ፎሲል ፊውሎችን መጠቀም ከፍተኛ የሆነ ይሄ ግሪን ሃውስ ጋዝ እንዲፈጠር ያደርጋል ማለት ነው።
እሺ አንደኛ ጥያቄ the concept of biological diversity or biodiversity imbalance a all animals and plant species including microorganisms b all plants slowly found in the land ላይ ብቻ የሚኖሩት ናቸው ይላል b ማለት c all animals merely found in the ocean ሁሉም አኒማሎች ኦሽን ላይ የሚኖሩት ናቸው ይላል d all microorganisms that only found in the soil soil ላይ ብቻ found የሚሆኑ ነው ይላል መልሱ ምንድነው ማለት ነው ኤ ላይ ያለው ትክክለኛ መልስ ነው ማለት ነው እሺ 22ኛ ጥያቄ what is land degradation land degradation ምንድነው a positive trend in land condition የላንድ ኮንዲሽን ፖዚቲቭ ትሬንድ ነው ይላል b a negative trend in land condition caused by human induced process ይላል በሂውማን በሰው ልጅ እንቅስቃሴ በሰው ልጅ ኢፌክት ምክንያት የመሬት ኔጌቲቭ የሆነ የመሬት ኮንዲሽን ነው ይላል ወይም ደግሞ የላንድ ኮንዲሽን ነው ይላል ሲ the introduction of agriculture during Neolithic period በኒዮሊቲክ ፔሪድ ላይ አግሪካልቸር መጀመሩ ነው ይላል ዲ the loss of soil carbon and nitrous oxide into the atmosphere ያለው የሶይል ካርበን እና ናይትረስ ኦክሳይድ ሉዝ መሆን ነው ይላል መልሱ ምንድነው ማለት ነው ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው ሶ 23ኛ what is the most contributor to climate change climate change እንዲመጣ የሚያደርገው ዋነኛ most contributor factor የትኛው ነው a land degradation b soil contamination c sustainable agriculture d climate variability and extreme weather event ይላል ክላይሜት ቼንጅ እንዲመጣ የሚያደርገው ምንድነው ማለት ነው ላንድ ዲግራዴሽን ላንድ ዲግሬድ ሲሆን ከውስጡ ብዙ የሚለቃቸው ጋዞች አሉ ያ በሚለቅበት ጊዜ የሚለቀቁ ጋዞችን ምን እንዲያመጡ ያደርጋሉ ማለት ነው ክላይሜትን ቼንጅ እንዲሆን ያደርጋሉ ማለት ነው who is most affected by land degradation በላንድ ዲግራዴሽን የሚጎዳ most affect የሚሆነው ማን ነው a urban community b industrial worker C rural community and small poor farmer D government official ይላል በላንድ ዲግራዴሽን ሞር አፌክት የሚደረገው ፕራይመሪ ኢኮኖሚክ አክቲቪቲ ውስጥ ተሰማርተው የሚሰሩ ናቸው ማለት ነው ስፔሻሊ ማናቸው ማለት ነው ሩራል ኮሚኒቲዎች ወይም ደግሞ በአጠቃላይ ስሞል ሆልደር የሆኑ ፋርመሮች በላንድ ዲግራዴሽን በከፍተኛ ሁኔታ አፌክት ይደረጋሉ ማለት ነው which types of pollution originate from single identifiable source የሚታወቅ አይደንቲፊየብል የሆነ ሶርሱ የሚታወቅ ሶርስ ወይም ደግሞ የፖሉሽኑ ሶርስ የሚታወቀው ምን ይባላል a point of source pollution b diffused pollution c non point source of pollution d industrial pollution ይባላል ያ diffused የምንለውና non point የምንለው አንድ ነው ያ point of source የምንላቸው ደግሞ መነሻቸው የሚታወቅ ሶርሳቸው የሚታወቅ የፖሉሽን አይነቶች point of source pollution ይባላሉ ማለት ነው 26ኛ ጥያቄ what are dead zone in ocean characterized by dead zone የምንለው ነገር በኦሽን ካራክተራይዝ ላይ ምንድነው dead zone a high oxygen level በዛ አካባቢ ላይ high oxygen level ሲኖር ነው dead zone የሚባለው ይላል b abundant marine life ይላል ወይም ደግሞ abundant የሆኑ marine lifeዎች ናቸው ወይም ደግሞ በውስጥ የሚኖሩ ህይወት ያላቸው ነገራቶች ናቸው ይላል c severe and complete oxygen depletion ይላል ወይም ደግሞ በከፍተኛ ሁኔታ መቀነስ ወይ completely oxygen መጥፋት ነው ይላል d clear water ይላል መልሱ dead zone ስንል ምንድነው ማለት ነው ከፍተኛ የሆነ የኦክሲጅን እጥረት ያለበት ቦታ dead zone ወይም ደግሞ ሞት ባህር ይባላል ማለት ነው What is the main factor driving alarming shift in ocean chemistry? Ocean chemistry shift መሆኑን የሚያሳየን ወይም ደግሞ ካለበት ኬሚስትሪ መቀየሩን የሚያሳየን ወይም እንዲቀየር የሚያደርግ ዋነኛ ፋክተር ምንድነው? A plastic pollution, B nutritional pollution, C rising global temperature, D natural process ይላል። ያንን ያለው የኦሽን ኬሚስትሪያቸው እንዲቀየር ሰርኩሌሽናቸው እንዲቀየር የሚያደርገው የዓለም የሙቀት መጠን መጨመር ነው ማለት ነው። Which one of the following is an example of primary air pollution? ሁለት አይነት ሰከንዳሪ እና ፕራይመሪ ኤር ፖሉሽኖች አሉ። ፕራይመሪ ኤር ፖሉሽን የምንላቸው ዳይሬክት የሆነ መነሻ ያላቸው ሶርሳቸው የሚታወቅ የፖሉሽን አይነቶች ፕራይመሪ ፖሉሽን እንላቸዋለን። ሰከንዳሪ ፖሉሽን የምንላቸው ደግሞ ከሌሎች ጋዞችና ኮንታሚኔት በማድረግ ኮምፓውንድ በመስራት የሆነ ሰብስታንስ ሆኖ የሚመጡ ነገር ከሆነ ደግሞ ሰከንዳሪ ፖሉታንት ይባላሉ ማለት ነው። እና ከነዚህ ውስጥ ካሉት ውስጥ የትኛው ነው ፕራይመሪ ኤር ፖሉሽን? ኤ ግራውንድ ሌቭል ዞን፣ ቢ ካርበን ሞኖክሳይድ፣ ሲ ፎቶኬሚካል ስሞግ፣ ዲ ክላሲክ ስሞግ ይላል። መልሱ ምንድነው ማለት ነው? ካርበን ሞኖክሳይድ ነው ማለት። ሌሎች ሁሉ ኬሚካል ሪአክሽን ያላቸው ናቸው። ኬሚካል ሪአክሽን አለ ማለት ደግሞ ሰከንዳሪ ፖሉታንት ነው ማለት ነው። What is the main source of sulfur dioxide in the atmosphere?
በአትሞስፌር ላይ ያለው አሁን ላይ በአትሞስፌር ላይ ያለው የሰልፈር ዳይኦክሳይድ ዋነኛ ሶርሱ ምንድነው? ያው ሰልፈር ዳይኦክሳይድ በቮልካኒክ አክቲቪቲ እና በኢንዱስትሪያል ኢሚሽን ነው የሚከሰተው። ግን አሁን ላይ በከፍተኛ ሁኔታ ሰልፈር ዳይኦክሳይድ እንዲመጣ የሚያደርገው በዚህ ሰዓት ደግሞ ምንድነው ማለት ነው? ኢንዱስትሪያል ፖሉሽን ነው ማለት ነው። which of the following pollutants formed through chemical reaction in the lower atmosphere በሎወር አትሞስፌር ላይ በኬሚካል ሪያክሽን ወይም ደግሞ ሰከንደሪ ፖሉታንት የሆነው የትኛው ነው ማለት ነው? እንዳጠቃላይ ኤ ካርቦን ሞኖክሳይድ፣ ቢ ፓርቲኩሌት ማተር፣ ሲ ናይትሮጂን ዳይኦክሳይድ፣ ዲ ግራውንድ ሌቭል ዞን ይላል። መልሱ ግራውንድ ሌቭል ዞን የምንለው ነው። ይሄ በሪያክሽን ምክንያት የሚመጣ ነው ማለት ነው፣ በሁለት በተለያዩ እንትኖች። 31ኛ ዋተር ፖሉሽን ካን ኦከር ዲዩ ቱ ኮንታሚኔሽን ፍሮም ኤ ቮልካኒክ አክቲቪቲ፣ ቢ ኢንዱስትሪያል ፕሮሰስ፣ ሲ ፈርቲላይዘር፣ ዲ ኦል ይላል። ዋተር ፖሉሽን በብዛት የሚመጣው በኢንዱስትሪያል ዌስት ማቴሪያሎች ናቸው ማለት ነው እና በኢንዱስትሪያል ፕሮሰስ ነው የሚከሰተው ማለት ነው። ቢ ላይ ያለው ፖይንት ኦፍ ሶርስ ፖሉሽን ቅድም እንዳልኳቸው ፖይንት ኦፍ ሶርስ የሚባሉት የሚታወቅ የሆነ ፖሉሽን ቦታ ሶርስ ያላቸው ናቸው ማለት ነው። ሪፈር ቱ ኮንታሚኔሽን ዛት ኦሪጂኔት ፍሮም የት ነው ኦሪጂኔት የሚያደርጉት? ኤ ዲፊውዝ ሶርስ፣ ዲፊውዝ ማለት የተለያየ ሶርስ መኖሩ ነው ይላል። ቢ ስፔሲፊክ ሶርስ ወይም ሲንግል የሆነ የሚታወቅ ስፔሲፊክ የሆነ ሶርስ አላቸው ይላል። በኬሚካል ሪያክሽን ነው ይላል። ዲ ደግሞ በኢንዱስትሪያል ፕሮሰስ ነው ይላል። ቅድም እንዳልኳቸው እነዚህ እንትኖች ፖይንት ኦፍ ሶርስ የምላቸው ስፔሲፊክ የሆነ አይዴንቲፊብል የሆነ መነሻ ያላቸው ናቸው ማለት ነው። 33ኛ ዋት ኢዝ ዘ ሜን ኮንሲኩዌንስ ኦፍ ኦክሲጅን ዲፕሌሽን ኢን ዘ ኦሽን በኦሽን ውስጥ ያለው የኦሽን ውስጥ ያለው ኦክሲጅን ዲፕሌትድ መሆን ምክንያቱ ምንድነው? ኤ ኢንክሪዝ ማሪን ዳይቨርሲቲ ማሪን ባዮዳይቨርሲቲዎች መጨመር ይላል። ቢ ፎርሜሽን ኦፍ ዴድ ዞን እንዲፈጠር በመፈጠሩ ነው ይላል። ሲ ሪዳክሽን ኢን ዋተር ፖሉሽን በመቀነሱ ነው ይላል። ዲ ፕሮሞሽን ኦፍ አኳቲክ ላይፍ ወይም ውሃ ውስጥ የሚኖሩ ላይፍ ያላቸው ነገራቶችን ፕሮሞት በማድረግ ነው ይላል። ያው ቅድም እንዳልኳቸው ኦክሲጅን የሚቀንሰው ውሃ ውስጥ ወይም ወንዝ ውስጥ በምንድነው ማለት ነው? ፎርሜሽን ኦፍ ዴድ ዞን በሚፈጠርበት ጊዜ ነው ማለት ነው። ዴድ ዞን ደግሞ የሚፈጥረው ምንድነው ማለት ነው? ዋተር ፖሉሽን ነው ማለት ነው። ዋተር ፖሉሽን ደግሞ እንዲመጣ የሚያደርገው ምንድነው? ኢንዱስትሪያል ፕሮሰስ ወይም ደግሞ ኢንዱስትሪያል ዌስት ማቴሪያሎች ናቸው ማለት ነው። 34ኛ ሃው ዶዝ ላንድ ዲግራዴሽን ኮንትሪቢዩት ቱ ክላይሜት ቼንጅ ላንድ ዲግራዴሽን እንዴት ክላይሜት ቼንጅ ሊያመጣ ይችላል? ኤ ባይ ሪሊዚንግ ሶይል ካርበን የሶይል ካርበንን ሪሊዝ በማድረግ እና ደግሞ ናይትረስ ኦክሳይድን ሁለቶቹ ካርበን እና ናይትረስ ኦክሳይድን ወደ አትሞስፌር ሪሊዝ በማድረግ ነው ይላል። ቢ ባይ ኢንክሪዚንግ ሬንፎል ፓተርን በመጨመር ነው ይላል። ሲ ባይ ሪዲዩሲንግ ግሪንሃውስ ጋዝ ኢሚሽንን ሪዲዩስ በማድረግ ነው ይላል። ዲ ባይ ፕሮሞቲንግ ሪፎረስቴሽን ኢፈርት ይላል። ሪፎረስቴሽን ኢፈርትን ፕሮሞት በማድረግ ነው ይላል። ኤ ምንም የሚያሻማ ነገር የለውም። መልሱ ምንድነው ማለት ነው? ኤ ላይ ያለው ነው ማለት ነው። ዋት ኢዝ ሶይል ኮንታሚኔሽን ሶይል ኮንታሚኔሽን ምንድን ነው? ወይም ሶይል ፖሉሽን ልንለው እንችላለን። ኤ ዘ ፕሬዘንስ ኦፍ ሃርምፉል ሰብስታንስ ኢን ዘ ዋተር ቦዲ ዋተር ቦዲ ውስጥ ሃርምፉል ሰብስታንሶች ሲገኙ ነው ይላል። ቢ ዘ ዲክላይን ኢን ሶይል ኳሊቲ ዲዩ ቱ ናቹራል ኮዝ በናቹራል ኮዝ ምክንያት ሶይል ኳሊቲን ዲክላይን ስለሆነ ይላል። ሲ ዘ ፕሮሰስ ኦፍ ኢንሪቺንግ ሶይል ቱ ኒውትሪየንት የሶይል ውስጡ ላይ ያለው ኒውትሪየንቱን ኢንሪች ማድረግ ማሳደግ ነው ይላል። ዲ ዘ ፕሬዘንስ ኦፍ ሃርምፉል ሰብስታንስ ኢን ዘ ሶይል አት ሌቭል ዛት ትሪቲንግ ሂውማን ሄልት ኤንድ ኢኮሲስተም እነዚህ ሃርምፉል ሰብስታንሶች በሶይል ውስጥ መገኘታቸው ነው ይላል። መልሱ ዲ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ለዛሬ ይሄን ካየን ይበቃናል። ነገ ወይም ከነገ ወዲያ ደግሞ ቀሪዎቹ ጥያቄ እንሰራቸዋለን። ቪዲዮ ከተመቻችሁ ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሁላችሁም ቻናሉን ሰብስክራይብ አድርጉት። መልካም ቆይታ